መጣች አንተ ተረጋጋና አስተዋለችም አንተ ተረጋጋ ቁጭ በል እንዴ እናንተ ፍታ ነው ሄደች እኮ እሺ ቁጭ ሄደች እሺ ቁጭ በል ትመጣለች ተረጋጋ አንዴ ተረጋጋ ቁጭ በል እና ቁጭ በል ትመጣለች ሃይሚ ቁጭ በል በፈጣሪ እሺ ተረጋጋ ቁጭ በል ተረጋጋ ሃይሚ ልትሄድብኝ ነው ተወኝ ልትሄድብኝ ነው ሃይሚ ቆይ ጋር አይደለም ልትሄድብኝ ነው ቆይ አንተ ቪዲዮ ላይ ሲያየው ቀለል ያለ ነገር ታውቃለህ መጥቼ ቦታው ላይ ሲሆን ነው እሱን ካየሁት በኋላ ነው ነገሩ በጣም ከባድ እንደሆነ ያሰብኩት ማለት ነው። ነገሩ እንደዚህ ነው ማለት ላሳየው የፈለኩት ነገር ይሄ ነው። በቃ በጣም አስቸጋሪ ሁኔታ ላይ ነው ያለው ልጁንም እንዳየው ማለት። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው ዛሬ የሃይሚን ያክስት ልጅ ይዤው መጥቻለሁኝ ማለት ነው። ምን መሰላችሁ ማለት ያው ኡመር ያለበትን ሁኔታ አይታችኋል። ያው እንግዲህ አብዷል ወንድማችን እና ይሄ ነገርን ተከትሎ አሁን ባጣራሁት መረጃ በቃ እሷን ካላገኘ እንደማይመለስ ነው ያጣራሁት ማለት ነው። እና እሱንም ይዤ መጣሁት። ምናልባት ያው እሱን ሲያገኝ አንተ ያው ቢያንስ አገናኛለሁ ራሱ በማለት ይሁን ተስፋ እንዲለመልምበት ማድረግ የምትችል ሰው ነውና ለዛ ነው ይዤ መጣሁት። እና አንተም በቻልከው አቅም ቶሎ እንዲመለስልን በቃ ያለውን ነገሮች በቃ አንተ ቢያንስ በርታ በቃ ይዞ ትመጣለች እኮ ምናምን አውቀ ማለት ነው ያው እንዲመለስ ብቻ እንጂ በቃ ልጁ በጣም አሁን ቤተሰቡ ራሱ አውቆ በጣም እንትን ውስጥ ገብቷል። እሱን ለመውሰድ ሲሄዱ አይተዋል እንዴት እንደሚሮጥ እና በጣም አስቸጋሪ ነው። እኔን እንጂ አያናገርም አሁን ራሱ በቃ እኔ ሲሄድ እንጂ ከእንትን ላይ ካልወደኩ ይላል ቤተሰቦቹ ሲመጡ። ወንድሙ ራሱ ትናንትና ይዤ ነበረ ወንድሙ ሲያይ በቃ ሮጠ በጣም እና በጣም አስቸግሮናል። እና አንተ ምናልባት ከሰማህ ብዬ ነው ማለት ያው ስለሚያውቅህ የሃይሚ ያክስት ልጅ እንደሆንክ ስለሚያውቅ በቃ መልእክት ልካለች እና እንደዚህ አትሆን የሆነ ቀን እመጣለሁ ብላለች ምናምን ብለህ እንኳን የሆነ ነገር ካልክልኝ ምናልባት ተስፋው ለምልሙ ሊመለስ ይችላል ብዬ አስባለሁኝ። እና በቻልከው አቅም እንደዛ ለማድረግ ሞክር። ሰላም በላቸው ቤተሰቦችንም እንተመልከት። ሰላም ቤተሰብ እኔ እንደምታውቁኝ የሃይሚ ያክስት ልጅ ነኝ። ያው ይሄንን ነገር ለመረዳት ሞክሬያለሁኝ። ነገርየው ቀላል ባይሆንም ለመረዳት ሞክሬያለሁኝ። ምክንያቱም በቃ እኔም ወጣት ነኝ። እኔም ነገ ምን እንደሚገጥመኝ አላውቅም። ይሄ ልጅ አሁን ያለበት ሁኔታ በጣም ጥሩ አይደለም። እኔም ከጊዜ በኋላ ነው እያሳሰበኝ የመጣው። ከዚህ ያከፋ ነገር ደግሞ እንዳይመጣ በጊዜው ማድረግ የምንችለው ስቴፕ ካለ እሱን ስቴፕ በጋራ ሆነን ልጅ ወደ ቀድሞ ሁኔታው መመለስ ቢቻል እኔም እሞክራለሁኝ። ግን ከሷ ረጅም ጉዞ ከኔ ባጠብቁም ደስ ይለኛል። ግን አላ ከኔ ጋር ብቻ የሚቋጭ ነገር ቢሆን በጣም ደስ ይለኛል። አሁን ከኔ አልፎ ለሌላ ሰው ምናምን ቴክስት ባይሆንም እኔና እናንተ በቃ ሶስታችን የልጁን ስሜት ማረጋጋት ከቻለን ይሄ ለማድረግ እሞክራለሁ። ምናልባት ነው እንጂ እኮ አሁን እኔ ያረጋጋል ብዬ ሙሉ ቁርጥ ያለ ውሳኔ የለኝም። ግን ምናልባት ይሄ ልጅ የሆነ በቃ የሚረጋጋበት በቃ ሁኔታ ሊሆን ይችላል ብዬ አስቤ ነው አንተም የጠራው። አንተም ደግሞ ተረድተህ ስለመጣ በጣም ነው የማመሰግነው። የምሬ ነው ማለት ያው ወጣትነት ታውቀዋለህ። ደግሞ እኛም የሆነ ቀን ምን እንደሚደርስብን አናውቅም። ገብቷል። እኔ አሁን ዝም ብዬ ባልፍ የሆነ ቀን ምን እንደሚደርስብኝ አላውቅም። ስለዛ እሱ ደግሞ ከዚህ በፊት ብዙ ነገር አሳልፈናል። እንደዚህ ሲሆን እያየሁኝ ደግሞ እሱን ዝም ማለት አልችልም። አንተም ይሄንን ጥሬን አክብረህ ስለመጣ በጣም ነው የማመሰግነው። አሁን በቻልነው አቅም በቃ እሱ እንዲመለስልን በቃ ቢያንስ ከተመለሰ በኋላ እንኳን ይሁን በቃ ጸበር ራሱ ለመውሰድ እንሞክራለን። ትናንትና ለመውሰድ ሞክረን ነበር። ምንም በቃ እየሮጥ አስቸገረን። ቪዲዮም አስጀምረን ነበር። በቃ እንተናል አቋረጥንና ተውነው ሮጥ አያለ ይሮጥብን እና በጣም እያስቸገረን ነው። ምናልባት አንተም እንደዚህ ተመለስ አይዞ በቃ ይሄ እኮ ያለ ነገር ነው ምናምን ብለህ እንድታበረታተው ብቻ ነው ፈልገው። እና አሁን ሄደን እናገኘው አይደል? ያ በቻልኩት መጠን ሞክራለሁ።
አንተም ሞክር በቃ አንተ ያው ብዙም እንትን እኮ አይጠበቅም አይዞ እሷም መልእክት ልካላለች እንደዚህ ብላለች ብለህ አውቃ ሞላለው በቃ እና እንዲመለስ ብቻ ማለት ነው በቃ ይሄ ብቻ ነው አባቴ እባክሽ እንሂድና እስኪ እሱም እንትን የሚለን እንስማ ተከተሉን እና ቤተሰብ ብራዘር ያው እዚህ ነው ያለው ያው ባለፈው ማሳይቻችኋለሁ ቦታውን እንግዲህ ገብተን በቃ ለማናገር ነው ሞከር ተከተሉ እና በቃ አንተ እንትን አጥተህ ስለ ያው ምናልባት ሲያይ ሊሮጥ ስለሚችል ረጋ ብለሽ እንትን ማለት እሺ ሞክራለሁ ችግር የለም እዚህ ነበር ቤተሰብ እሺ ወይ ዞር ብለህ የት ሄዳል ከዚህ ውጪ ስለ ሌላ የሚቀመጥበት ቦታ ምናምን ካለ እንግዲህ ቤተሰብ አራፊ ግጧት እዚህ ነበር አይ ስለ ወይ ደግሞ የሆነ ወደ ራሱ መለስ ብሎ እኮ ወደ ሆነ ቦታ ሊሄድ ይችላል ወይ ወደ እሷ ሰፈር እሺ ምን ይሻለናል በእናትህ እሺ ወይ የተለያዩ እንትኖችን እንጠቀም እሺ የት እንሂድ በእናትህ እስኪ ለማንኛውም እንትን ወይ በቀደም አይቶት ነበር ያ ሰፈር ሊመጣ ወይ የተዋወቁበት ቦታ የምታውቀው ነገር ከሆነ የተዋወቁበት ቦታ ግን እዛ ይወዷል በጣም ይወዷል እውነትም በትክክል እሺ ወደዛ እንሞክር እዛ ልናገኝ እንችላለን ወይኔ በእናትህ ይሄዳዩን አይ ብቻ እዛም ሊሆን ይችላል ወይኔ በእናትህ የተዋወቁበት ቦታ እዛ ከሆነ እዛ ካጣኑ ነው መጨነቅ ያለብን እና ቤተሰብ እንግዲህ ያው እዚህ አሁን ጨነቀኝ ቤተሰብና በቃ የተዋወቁበት ቦታ ይሻላል እዛ ካጣነው ግን በጣም ከባድ ችግር ነው የሚፈጠረው ቤተሰብ እንግዲህ የምር አሁን እዚህ ጋር እዚህ ነበር እስኪደውልልህ እኮ ነው እሺ ምን እናድርግ ማለት ነው እስኪ ለማንኛውም እንሂድና የተዋወቁበት ቦታ እንሂድ ባጃጅ እናስቆምና እንሂድ ቤተሰብ እዚህ አካባቢ ነበርና ከዚህ በፊት የተገናኙ ነው ብሎ እሱ በጣም የሚወደው ቦታ እዚህ አካባቢ ነው እና እዚህ ጋር የለም ከዚህ ስንጣጣፍ ምናልባት ልናገኘው እንችላለን እስኪ እንከተለውና እንግዲህ እዚህ አካባቢ ካልተገኘ ግን በጣም ችግር ነው ስለዚህ ሌላ ቦታ የምናገኘው አይመስለኝም እና በጣም አስቸጋሪ ነው ወይኔ የለም ቤተሰብ እዚህ አካባቢ የለም እስካሁን እዚህ ነበር ወይኔ በእናትህ እዚህ አካባቢ ነበረ ምን ይሻለናል እሺ ስለአሁን እዚህ ሆነ ኧረ እዚች ጋር ነበር በቃ የሚገናኙት እዚህ ጋር ነበር ብሎ የሚወደው በጣም የሚወደው እና እሺ ሌላ የት ሄዳል ብለህ ታስባለህ ሌላ የትም ማስበው ቦታ የለኝም እሺ ወይ ደግሞ እንዴት እናድርግ ወይ ቅድም እንዳልኩ ወደ ራሱ መለስ ብሎ የበፊቶቹን የት ብለን ፈልገው እሺ በእናትህ ስለሽ ወይ ደግሞ ስልክ እንደውላ ምናልባት ከተሻለው የት እሱ ጋዙ ስልክ የሱ ስልክ አይሰራም እሺ ወደ ቤተሰብ ስልኩን ጥሎታል ወደ ቤተሰብ እኔንም እኮ እያስጨነቀኝ ነው እሺ የት ብለን እስቲ ወይስ እሺ ወይ ደግሞ ወደዛኛው መናፈሻ እንሂድ እና አይኑ ሰፈር ሄዳል ብለህ ታስባለህ ኦኬ ባለፈው እናንተ ሰፈር ይሄዳል ወደዛ እስኪ ካል ወይኔ እስቲ ወደዛ ነው ወይኔ በእናትህ በጣም አስቸጋሪ ነው ጊዜው ልክ እኔ አንተ ያውና ወይኔ ምን ማን ይላል ይዛብኝ መጣ ተረጋጋ አይ እንደ በፊት ሁሉ ነው አይደል ልታስገድለኝ ነው ተረጋጋ ይዘው መጣ ብለህ የምርህን ነው ቆይ እስቲ ተረጋጋ እኔ ላወራ ነው እዛ ጋር ያዘው ወደ ዘልኝ እዛ ጋር ያዘው እጮሃለሁ ወደ ዘልኝ አንተ አይደለም ላወራክ ነው እሺ በቀደም ላወራክ አላልከኝ ላወራክ ነው የመጣሁት ለምን ዶክተር ማን ላወራክ ነው ሃይሚስ እሱን ይዘህ መጣ ብለህ እሺ ላወራክ ነው ስማኛ እሺ ቆይ ምንድነው ይሄ ደግሞ ቆይ እስቲ ሃይሚዬ አንተ ጣለው እስቲ ቆይ ተረጋጋ ለምንድን ነው የምታጭሰው ተው እስቲ ቆይ ለምንድን ነው የምታጭሰው ተው ሲጋራውን ሃይሚዬን እኮ ነው የነጠቀኝ ጭስ ውስጥ እኮ ሃይሚዬ አለች ወርዘልኝ
እሺ ተረጋጋ። እሺ ተረጋጋ። እሺ ተረጋጋ። እሺ ለመጣችሁ ቁጭ በል። እሺ ቁጭ በል። ቁጭ በል። ቁጭ በል። ተረጋጋ። አንዴ አውራ። ተረጋጋ። ላውራ አላልከኝ? እኔ እኮ የሀይሚ ወንድም ነኝ። ምንድን ነው ልታስገድለኝ ነው? ኧረ እንደዚህ አይደለም። ብራዘር ቀይሽ ለመጣ ይሄ ምንም አይደለም። ወይኔ ምንድነው? ወይኔ እንዴ መጠበቅ አልችልም እንዴ? ፍቅሬን እኮ እየጠበቅኩ ነው። ቆይ እሺ ተረጋጋ። ለምን ተረጋጋ? ፍቅሬን እየጠበቅኩ ነው። ትመጣለች። እሺ አውርተናል። እሺ ቆይ አሁን እኮ ከኔ ጋር ነበረች። ለምን መጣችሁ? እሺ ረበሻችሁ። አዳምጠኝ። ምን እየሰራ ነው እዚህ? ሃይሚን እየጠበቅኩ። ሃይሚ እዚህ ምን ትሰራለች? እመጣለሁ ብላኛለች። እዚሁ ነች። የትም እንዳትሄድ ብላኛለች። ፍቅርን እየጠበቃታለሁ። ምንድነው ግን እናንተ ለምን ነው ያዘናችሁት? ሃይሚ ትመጣለች እያልኳችሁ እኮ ነው። ተደሰቱ እንጂ የኔ ደስታ አንተን አያስደስትም? ተደሰት እንጂ ሃይሚ እኮ ትመጣለች እያልኩ ነው እንዴ። ወይኔ የኔ ደስታ ማለት ያንተ ደስታ አይደል? የኔ ደስታ አያስደስትም? ለምን ታረክሱት? እስቲ ተረጋጋ። አንተ እሱን ለማጽናናት መተን አንተን እስቲ ተረጋጋ። ሃይሚ እኮ ትመጣለች እያልኳችሁ ነው። ትመጣለች እመጣለሁ ብላኛለች። ግን አንድ ነገር ልንገር እሺ በል። ምንድነው? አዳምጠኝ። ሃይሚን ትፈልጋታለህ? እሺ ትመጣለች። እመጣለሁ ብላለች እኮ ትመጣለች። እሺ እኔ ምንም ማለት እስቲ አንተ ተረጋጋ። እሱን ለማጽናናት መተን አንተ ልንሾር በል እንዴ። ሃይሚን እንጠብቅ። እሺ እመጣለሁ ብላኛለች። ታሟል ብላችሁ ነው? እሺ አይደለም እኔ እኮ ደህና ነኝ። እሺ ግን ይኸውልህ ሃይሚ ስትመጣ በእንደዚህ አይነት ሁኔታ ካየች ለእሷም ለአንተም ጥሩ አይደለም። እሷ ብቻ ትምጣ ችግር የለውም። እሺ ትመጣለች። ናሽ አሁን ተነስ። የት ነው የምንሄደው? የት ነው የምንሄደው? ቆይ እሺ ትመጣለች እኮ ትመጣለች። ግን አንተን በእንደዚህ አይነት ሁኔታ ማየት የለባትም። እሺ በል ትመጣለች። እዚህ ነው የምጠብቃት። ሂዱልኝ። እሺ እኔ ቆይ እሺ ሂዱልኝ። እየበረደኝ ነው። ሂዱልኝ። እሺ ሃይሚን ነው አይደል የምትፈልገው? ሃይሚን ነው አይደል የምትፈልገው? እሺ ትመጣለች። ሃይሚ ትመጣለች። መጣች። አንተ ተረጋጋና አስተዋለችም። አንተ ተረጋጋ። ቁጭ በል። እንዴ እናንተ ፍርታ ነው ሄደች እኮ። እሺ ሄደች። እሺ ቁጭ በል። ትመጣለች። ተረጋጋ። አንዴ ተረጋጋ። ቁጭ በል እና ቁጭ በል። ትመጣለች ሃይሚ። ቁጭ በል። በፈጣሪ እስኪ ተረጋጋ። ቁጭ በል። ተረጋጋ። ቁጭ በል። ተረጋጋ። ምንድነው አሁን እሺ የምትፈልገው? እሺ አንተ ምንድነው እሺ የምትፈልገው ከኛ? ከሷ ምንድነው የምትፈልገው? ከህይወትሽ ልውጣ እንደ ሃይሚ? አይደለም ቆይ እሺ ረበሽኩሽ? አይደለም ቆይ ምሳበል ለምንድን ነው የማትረጂኝ? ልውጣልሽ ከህይወትሽ? ኬት ነው የሚበላው? እሺ ከህይወትሽ ልውጣልሽ? ምሳ ይዘን እንውጣ። ልውጣልሽ ከህይወትሽ? እኔ እኮ ያንቺን ደስታ ብቻ ነው ፈልገው። ያንቺን ደስታ ብቻ ነው ፈልገው ህይወቴ። እነሱ ሂዱ። እሺ ትመጫለሽ? ሂዱ በቃ ትመጣለች። እሷ ሂዱ። ከማን ጋር ነው ትመጣለች? ሂዱ ትመጣለች። ሂዱ እሷ ትመጣለች። ሂዱ እናንተ ሂዱልኝ። ለምንድን ነው የማለቁኝ እናንተ? እኔ እናንተን አልፈልግም በቃ። እሺ አዳምጠን። ምንድን ነው አዳምጠን? እኛና እሺ እሷ አልፈልግም። አዳምጠን። እሺ እንሂድ። አሁን ይኸውልህ ተነስና ልብስን ቀይር ወይ መጀመሪያ ወደ ራስ ተመለስ። እሺ እመጣለሁ። እሺ እንዴት ቁጭ በል። እሺ ቁጭ በል። ልትሄድብኝ ነው? ትሄዳለች። ሃይሚ ልትሄድብኝ ነው። ተወኝ። ልትሄድብኝ ነው ሃይሚ። ቆይ ጋር አይደለም። ልትሄድብኝ ነው። ቆይ አንተ ዑመር አንተ ዑመር አርግበት ወጣት ሄደች። ትመጣለች። ተረጋጋ። እንሂድ። ትመጣለች። እዚህ ጥላ ላይ እናድርግ። መጣች። ጥላ ላይ ትመጣለች። እሺ ቆይ አንዴ ስማና ይሄ ነገር አንተ ትመጣለች። ሁሉም ሰው ትመጣለች።
ተረጋጋ። ና ቆይ ና እንያዘው እስኪ ና እንያዘው አንተ አንተ ዑመር ምን ይሻላል? በእናትህ ሄዳለሁ። እሱ ይዞልኝ ይመጣል። እኔን አታምነኝም አይደል? እኔ ይዣት እመጣለሁ። ግን እሷም በእንደዚህ አይነት ሁኔታ አይደለም መጠበቃት። ጠብቅሻለሁ። እሺ የት እንውሰደው ብለህ ታስባለህ? ይሄ ልጅ ማማራጭ ነው። ጸበል ምናምን ሞክር ወይ ወደ ጸበል እንውሰድ። ምን አለ እኔ ፍቅር ብቻ እንደዚህ ነው ያረግ ና ጸበል ሞክር። እንዴ ነገር ስለ የሚሳከን ነገር ይመስላል። ጸበል ላይ ሲያ ወደዚህ አይነት ስቴፕ ማሸጋገር ነው። ጸበል ይዘኑ እንዴ በቃ አንተ በቃ ስሜት ያቱን አንተም ነገሩ እንደዚህ ነው ማለት ላሳየ የፈለኩት ነገር ይሄ ነው። በቃ በጣም አስቸጋሪ ሁኔታ ላይ ነው ያለው ልጁንም እንዳየው ማለት ነው። ገብቷላ በቃ ምንም ማድረግ አልቻልንም። በቃ ይሄ ነው በቃ ሁኔታው እና በቻልኩ አቅም እሷን አውራትና በቃ ከሱ ጋር አትሁና። ገብቷል በቃ ይሄ እሱን ለመመለስ ወንድም ይኖራታል እሷ። ገብቷል ከዚህ በኋላ የሚገጥማት ነገር አታውቅምና በቃ እሷ በተሻላት አቅም ይሄን ልጅ ለመመለስ ትሞክር። በቃ አንዴ አመጣ አይታው ማለት ነው ይሄ ልጅ እንዲመለስ እንትን በለው በቃ የሆነ ነገር ይስራል። ምንም በቃ ግራ ገባኝ። በቃ ገብቷላ አሁን ተረዳኸኝ አይደል? ቤተሰብ እንግዲህ ነገሩን እንደምታዩት በጣም ቪዲዮ ላይ እንደሚታየው ቀላል አይደለም። በእኛ ቦታ ወይም ደግሞ እዚህ ሆናችሁ ስታዩት ሙሉን ነገር የምትረዱት ልጁ በቃ እኔ እንዲህ ቪዲዮን ሳየው መጀመሪያ አልመሰለኝም ነበር። በጣም የሚያስጠላ ስሜት ላይ ነው። እኔም በቻልኩት አቅም የምሬን ነው በጣም በቻልኩት አቅም ቢያንስ ልጁ ወደ ራሱ ሊመለስበት በሚችለውን ምክንያት ፈልጋለሁ። ግን እኔ በጣም ስላችሁ በቃ ቦታው ላይ ስትሆኑ ነው በቃ የልጁን ወይኔ እኔ እንዲህ አልመሰለኝም አላሰብኩም ማለት በቃ አሁን ብሶበታል። ባለፈው ይሻል ነበር እንደውም በእናትህ ቪዲዮውን ካየው ባለፈው ይሻል ነበር። እንደውም ዛሬ በጣም ብሶበታል። በጣም አስቸጋሪ ነው። ገብቷል ይሄ በቃ እንደዚህ ነው ብለህ የምትገልጸው ነገር አይደለም። ይሄ እንደ የሆነ ካሜራ ላይ እንደሚታየው አይደለም። ሁኔታው እንደዛ በጣም ቀላል አይደለም። ካሜራ ቪዲዮ አይተህ ነበር አይደል? እና ከዚህ እንደዛ ነገርየውን ቪዲዮ ላይ ሲያው በቃ ቀለል ያለ መስሎኝ ነበር እና በቃ ቦታው ላይ መጥቼ ሲሆን ሙሉ ስሜቱን የተረዳሁት እና በቃ ቤተሰብ ከኔ ጋር ሆናችሁ እኔም በሚችለው አቅም እሺ በቃ አንድ ስቴፕ በቃ የሆነ ነገር ማንኛውም ነገር ማድረግ የሚችለውን ነገር ለማድረግ እሞክራለሁ። ስለ አሁን አንተ በቃ አንድ ነገር መጠየቅ ነገር ቢኖር በቃ እሷን አናግራትና ማለት ነው በቃ አንዴ በመጣች ሰዓት አንዴ በቃ ተይው በቃ ልጁን ማለት በቃ የሚመለሰው ብዬ ማስበው ፍቅር ብቻ አይመስለኝም። በርግጥ እሷን ብቻ ስላየ የሚመለስ ከሆነ ይሄ ልጅ እስኪ ምናልባት አንተ እንደውንም ብለህ በእናትህ እኔ እግር ላይ ወድቃለሁ በእናትህ በቃ እሷን እንትን በላት እሷን ለማምጣት ሞክር ማለት እሷ እንድታየው ሞክርልኝ በእናትህ በቃ በራሴም በኩል ላደርገው የሚገባ ነገር ነው አንተም ባትለምነኝ ማለት ነው። ምክንያቱም በቃ ይሄ ነገር በቃ ታይቶ የሚታለፍ ነገር ስላልሆነ በቃ በቻልኩት አቅም እኔ ከልብ እሞክራለሁ። ግን በጣም የሚያሳዝን በጣም ብቻ ለማውራት የሚከብድ ነገር ነው።
እና በዚህ አጋጣሚ ሀይሚ ይሄ ቪዲዮ እያየሽው ከሆነ ማለት ነው ማለት በጣም በቃ ልጁ በጣም ከባድ ሁኔታ ነው ማለት እዚህ ቪዲዮ ላይ እንደምታዩ ብቻ አይደለም የምሬ ነው የምልሽ በጣም በቃ አስቸጋሪ ሁኔታ ላይ ነው ያለው ማለት ካንቺ ውጪ ማንንም ሊሰማ አይችልም በቃ ይሄ ልጅ በማንም ሊቀየር አይችልም በማንም እንደመጀመሪያው ሊሆን አይችልም ካንቺ ውጪ ምናልባት በቃ አንቺም በቃ ለህሊናሽ ራሱ በቃ ህሊናሽ አርፋ እንድተኛ ራሱ በቃ በእኔ ምክንያት እንደዚህ ሰው ልጅ እንደዚህ ሆነ እንዳትይ በቃ አንዴ መጥተሽ እባክሽን ነው የምልሽ በፈጠረሽ ነው የምልሽ እባክሽን በቃ አንዴ መጥተሽ ልጁን በቃ እንደ መጀመሪያ አድርጌልን እባክሽን ነው የምልሽ ማለት አንተም በቃ አናግርልን ምናልባት ይሄ ቪዲዮ ላታዩ ስለምትችል ብሩክም ሊኖር ይችላል ምናልባት ብሩክም ካየው ምናልባት ይሄ ቪዲዮ ብሩክም ካየው እባክህን አድርስልን እባክህን ነው በወንድ ልጅ አምላክ ነው የምልህ በወንድ ልጅ አምላክ ማለት በቃ ብቻስ ወንድም ቢሆንስ ታናሽ ወንድም ቢሆንስ በቃ በጣም ከባድ ነው ውስጥ ነው ያለው። እኔ መጀመሪያ እንደዚህ አልመሰለኝም ነበር የምር እኔ ሲያወራ ምናምን ነገር አውቆ ምናምን ይመስለኝ ነበር፣ ግን እንደዚህ መሆኑ በጣም በቃ የሚያሳዝን ነገር ነው። በቃ እንግዲህ ማለት ብቻ በቃ ከበደኝ። እኔ ምን ልበል ምንም ማለት አልችልም። ገብቷል። የሚመለስበት በኔ ባንተ በቤተሰቡ የሚመለስ ነገር ቢሆን በቃ ማለት እንደዚህ ማናስቸግርም ነበር፣ ቪዲዮ ላይ ማንወጣም ነበር። ግን ይሄ በቃ በኔና ባንተ በቤተሰቡ የሚቻል ነገር አይደለም። ገብቷል። ብቻ በቃ በእኛ በኩል የሚመለሱ ወይም ደግሞ የሚቻለውን ነገር ከልብ በቃ ማድረግ አለብን። እኔ አሁን ስመጣ ይችላል ወይ ደግሞ በቃ ላለማድረግም እየተጠራጠርኩኝ ነበር። ምክንያቱም ነገሩ ቪዲዮ ላይ ሲያየው ቀለል ያለ ነበር ታውቃለህ። መጥቼ ቦታው ላይ ሲሆን ነው እሱን ካየሁት በኋላ ነው ነገሩ በጣም ከባድ እንደሆነ ያሰብኩት ማለት ነው። እና ቤተሰብ በቃ እባካችሁን ለሀይሚ ድርሳ ሼር አድርጉልን። በቃ ሁላችሁም ሼር አድርጉላት፣ ለሀይሚ ሜንሽን አድርጓት እና በቃ እንግዲህ ይሄን ይመስላል። ሁኔታውም ለእናንተ አሳይተናል ብዬ አስባለሁ። እንግዲህ ከቻልኩት አቅም በሰሞኑ ጸበል ለመውሰድ እሞክራለሁ። በቃ እንግዲህ በዚህ እናበቃለን።